የአገልግሎት ኪዳን ገባለሁ ብሎ በትንቢትና በመገለጥ መንፈስ ነግሯቸው እነዛ ሰዎች ሲያልፉ የነዛ ሰዎች ልጆች ግማሾቹ ሚሽነሪ፣ ግማሾቹ ወንጌሉን ተሸክመው የሚሄዱ፣ ግማሾቹ ቤተክርስቲያን የሚመሰረቱ ደግሞ ይመጣና የዚችን ምድር ነገር ባንተ ልጆች ነው የምሰራው ብሎ ሲነግራቸው ፖለቲካ ውስጥ ገብተው ተጽዕኖ የሚያመጡ እግዚአብሔር ባስገባቸው ቦታ ላይ ሁሉ ተጽዕኖ ፈጥሮ የሚያልፉ ሰዎችን በታሪክ አይተናል፣ አንብበናል። እግዚአብሔር ከላይ የተገባው ኪዳን ሲያቆምና ያ ኪዳን የተገባለት ሰው ሲሞት ወደ ታች በልጆች በኩል ሲሰራ ታዩታላችሁ። በይስሐቅም ሕይወት ያንኑ ነው እግዚአብሔር ያደረገው። አብርሃም ሞተ ይላል። ከዛስ ልጁ ተቸገረ አይደለም። እግዚአብሔር እንደዚህ ነው። አንዴ በቃ አንተንና ያንተን ነገር ባረካለሁ ካለ ያንተ መኖርና ለመኖር አያስፈልግም። ባትኖርም የእግዚአብሔር ነገር ይቀጥላል። የእግዚአብሔር ነገር እና ጸሎት ይሄ ነው ወገኖቼ። የእግዚአብሔር ነገር እናንተ ላይ የሚቆም ሳይሆን በእናንተና በልጆቻችሁ የሚቀጥል፣ በእናንተና በዘራችሁ የሚቀጥል እስኪሆን ድረስ እግዚአብሔር የኪዳኑ መንፈስ ቤታችሁ ላይ ያኑራው። ቤታችሁ ላይ አብርሃም ሞተ፣ እግዚአብሔርም ይስሐቅን ባረከው ይላል። ማቴንያ አንድ ቀኝ እጃችሁን አንሱ። እናንተ ባትኖሩም የእናንተ የሆነ ነገር በበረከት እንዲቀጥል፣ ራችሁ እንዲቀጥል፣ ስራችሁ እንዲቀጥል፣ ልጆቻችሁ እንዲቀጥሉ፣ ያላችሁ ነገር ሁሉ እንዲቀጥል ኪዳን ያስቀጥላል ወገኖች፣ ያስቀጥላል። የኪዳን መንፈስ የኪዳን ኃይል ያስቀጥላል። ባረከው ይላል። ታውሱ ከሆነ የደም ኪዳን በሚል የእግዚአብሔርን ቃል አይተን ነበረ በነበረን ጊዜ ላይ። ዛሬ ከዛ የሚቀጥል ነገር ነው ከእግዚአብሔር ቃል የምናየው። ለእግዚአብሔር ቃል ክብር መቆም የምንችል ሰዎች እንቆምና መጽሐፍ ቅዱስ አውጥተን እናነባለን። መጽሐፍ ቅዱስ እናወጣና እናነባለን። ባለፈው ሳምንት ታስታውሱ ከሆነ ከኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ የአዲስ ኪዳን መሰረት ከሆነው እግዚአብሔር እነሆ ዘመን ይመጣል፣ ወራት ይመጣል አዲስ ኪዳን የምገባበት ብሎ ስለሚመጣ ጊዜ ስለሚመጣ ወቅት አዲስ ኪዳን እንደሚገባ ተናግሮ ነበረ። ይሄ ኪዳን ከአባቶቻችሁ ጋር እንደገባሁት አይነት ኪዳን አይደለም፣ እነሱ በኪዳኔ አልጸኑምና አሁን የቀደመው አይነት ኪዳን ሳይሆን አዲስ ኪዳን ነው የሚገባው ብሎ እግዚአብሔር አዲስ ኪዳን እንደገባ፣ እግዚአብሔር የኪዳን አምላክ ስለሆነ ሁልጊዜ በዘመናት ውስጥ ሁሉ ከአባቶች ጋር ኪዳን ይገባ ነበረ። የእግዚአብሔር ኪዳን ደግሞ ሲገባ ኪዳንን ተከትሎ ሁልጊዜ መስዋዕት ይደረጋል፣ ደም ይፈሳል እና በደም የሚገባ ኪዳን አይፈርስም። ማይፈርስ ኪዳን ነው። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ አማካኝነት አዲስ ኪዳን ላለን ለኛ በክርስቶስ ኢየሱስ የመስቀል ሥራ ባፈሰሰው አዲስ ኪዳን ደም ኪዳን ተደርጎልናል፣ የዘላለም ሕይወትን አግኝተናል። ያንን ነበር ያየነውና ዛሬ ይሄ በደም የተገባ ኪዳን የሚጠበቅ ነው። እግዚአብሔር ኪዳኑን ጠባቂ ነው። አብረን ነው የምንለው። እስቲ እግዚአብሔር በሉ አንዴ። ኪዳንን ጠባቂ ነው። አንዴ ጮክ በሉና እግዚአብሔር በሉ። ኪዳንን ጠባቂ ነው። ዛሬ ስለ ኪዳን ጠባቂው አምላክ ነው የምናየው። በደም ገብቷል። ያንን የገባውን ኪዳን ደግሞ እግዚአብሔር ይጠብቀዋል። እግዚአብሔር ነገስታት አይደለም፣ እግዚአብሔር ሀገራት አይደለም፣ እግዚአብሔር ግለሰብ አይደለም። ግለሰቦች የገቡት ኪዳን ተሽሮ ያውቃል። ሀገራት የገቡት ኪዳን ተሽሮ ያውቃል። የማይሻር ኪዳን በእግዚአብሔር የተገባ ኪዳን ነው። እግዚአብሔር ኪዳኑን ጠባቂ ታማኝ አምላክ ነው። ለመነሻም እንዲሆነን ዘዳግም መጽሐፍ ምዕራፍ 7 ላይ ሄደን እናነባለን። ዘዳግም መጽሐፍ ምዕራፍ 7 ሃሌሉያ። መጽሐፍ ቅዱስ በዘዳግም መጽሐፍ ምዕራፍ 7 ቁጥር 9 ላይ አንድ ቃል ይነግረናል። ያው ዘዳግም የተደገመ ነው። በዘጸአት በዘሌዋውያን በዘኍልቍ እግዚአብሔር በሙሴ በኩል የተናገረውን ነገር እንደገና የደገመበት ነው እና በዘዳግም በዘጸአት ምዕራፍ 24 የተገባውን ያንን ኪዳን መልሶ በዘዳግም 7 ቁጥር 9 ላይ እንደዚህ ብሎ ሙሴ ያስታውሳል። በጌታ በኢየሱስ ስም አነባለሁ። ዘዳግም መጽሐፍ ምዕራፍ 7 ቁጥር 9 እንደዚህ ይላል፣ አንተም አምላክህ እግዚአብሔር እርሱ አምላክ እንደሆነ ለሚወዱት ትእዛዙንም ለሚጠብቁት ቃል ኪዳኑንና ምሕረቱን እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ። ሃሌሉያ። አምላክ እግዚአብሔር ቃል ኪዳኑን የሚጠብቅ የታመነ አምላክ ኢየሱስ ጌታ ነው። አምላክ እግዚአብሔር ያንተ አምላክ ያንቺ አምላክ
ቃል ኪዳኑን የሚጠብቅ የታመነ እግዚአብሔር የታመነ ነው። እግዚአብሔር ኪዳኑን ጠባቂ ነው። እወቅ። እና ዛሬም ይሄ ጉባኤ አንድ ነገር ይወቅ። አምላክ እግዚአብሔር በክርስቶስ ኢየሱስ ያዳነህ፣ በመስቀል ላይ የሞተልህ፣ ደሙን ሳይሰስት ያፈሰሰልህ አምላክ ቃል ኪዳኑን ጠባቂ አምላክ ነው። ሰማይና ምድር ያልፋሉ፣ የእሱ ቃል ግን አያልፍም። እሱ የተናገረው ነገር ይፈጸማል። አምላክ እግዚአብሔር ቃል ኪዳኑን ጠባቂ የታመነ አምላክ እንደሆነ ወቅ ይላል። እጃችሁን አንሱ፣ እንጸልያለን። እግዚአብሔር ቃል ኪዳንህን ጠባቂ አምላክ በኢየሱስ ስም በዚህ ማለዳ መልሰን እናመሰግንሃለን። የታመንክ ታማኝ አምላክ እወቅ። የእግዚአብሔር ወንዶች ልጆች፣ የእግዚአብሔር ሴቶች ልጆች አንድ ነገር ወቁ። አምላካችሁ እግዚአብሔር የተናገረውን ቃል ለማድረግ የታመነ አምላክ ነው። የታመነ አምላክ፣ ቃል ኪዳኑን ጠባቂ አምላክ እግዚአብሔር ሆይ የቃል ኪዳን አምላክ፣ የተናገርከውን የምታደርግ፣ ለአብርሃም ያልከውን በይስሐቅ፣ ለይስሐቅ ያልከውን በያዕቆብ፣ በያዕቆብ ያልከውን በእስራኤል ሕዝብ፣ በእስራኤል ሕዝብ የተናገርከውን ለእኛ ያደረስክ የታመንክ አምላክ ስምህ የተባረከ ይሆን። እናመሰግንሃለን። ክብር ላንተ ይሆን። ትዋሽ ዘንድ ሰው አይደለም፣ ትጸጸት ዘንድ የሰው ልጅ አይደለም። የታመንክ ነህ ወገኖቼ። እግዚአብሔር የታመነ ነው። አምላካቸው የታመነ ነው። በዚህ ማለዳ ይሄንን እንድታውቁ እግዚአብሔር ይፈልጋል። ለጥንቷ እስራኤል እንደተናገረ አምላክ እግዚአብሔር ቃል ኪዳኑን ጠባቂ እንደሆነ ወቅ እንዳለ እንደዚህ ወቁ። አምላካችሁ እግዚአብሔር ቃል ኪዳኑን ጠባቂ ነው። በደም የተገባ ኪዳን አይፈርስም። ዋስትና አለ ዋስትና። የተናገረውን የሚያደርግ አምላክ አለ። እግዚአብሔር አባት ወገኖቼ የእውነቴን በመንፈስ ቅዱስ በእግዚአብሔር ቃል ነግራችኋል። እንደዚህ ወቁ ነው የሚለው። ቃል ኪዳኑን የሚጠብቅ አምላክ። ሰው ዋሽቶ ሊሆን ይችላል። ሰው ቃሉን አፍርሶብህ ሊሆን ይችላል። ሰው እምነቱን ጥሶብህ ይሆናል። አምላክህ እግዚአብሔር ግን ቃል ኪዳኑን ጠባቂ የታመነ አምላክ ነው። እናመሰግንሃለን። ክብር ላንተ ይሁን። ከፍ በል በኢየሱስ ስም አሜን። ሙሴ እግዚአብሔር ያለውን ለሕዝቡ ሲል እግዚአብሔር ከማንነቱ አንደኛው ከእግዚአብሔር ማንነት አንደኛው ታማኝነቱ ነው። ታማኝነቱ ደግሞ ከሚገለጥበት ነገር አንደኛው ቃሉን መጠበቁ ነው። ኪዳኑን ይጠብቃል። አይቻለሁ ምድር ላይ ሀገራት የተዋዋሉትን ውል፣ ሀገራት የተዋዋሉትን ኪዳን አፍርሰው የፖለቲካ ስምምነት ተደርጎ ፈርሶ ያውቃል። የሥራ ስምምነት ተደርጎ ፈርሶ ያውቃል። የትዳር ስምምነትና ኪዳን ተደርጎ ፈርሶ ያውቃል። የማይፈርስ በቃሉ የታመነ አንድ እናውቃለን። እሱም አምላካችን እግዚአብሔር ነው። ይህንን እወቅ። አምላክ እግዚአብሔር የገባውን ኪዳን ለመጠበቅ የታመነ እንደሆነ ይህንን እወቅ። እግዚአብሔር ኪዳኑን ጠባቂ ነው። ለአንድ ሰው ብትሉልኝ ደስ ይለኝ ነበር። ወደ ግራና ወደ ቀኝ እግዚአብሔር ኪዳኑን ጠባቂ ነው በሉት። ሃሌሉያ። ይህንን የሚለው አንድም እሱ ኪዳን ጠባቂ መሆኑን እንድናቅ፣ አንድም እኛም የገባነውን ኪዳን እንድንጠብቅ ነው። እሱ ቃል እንደማይሰብር ቃል እንዳንሰብር፣ እሱ እምነትን እንደማያጠፋ እኛም እምነትን እንዳናጠፋ፣ እሱ የተናገረውን እንደሚያደርግና እንደሚፈጽም እኛም የተናገርነው እንደምናደርግና እንደምንፈጽም እሱ ምሳሌያችን ነው። ክርስቶስ በነገር ሁሉ ፍለጋውን ትቶልን ሄዷል ሲል ከምንከተለው ፍለጋ አንደኛው ታማኝነቱን ነው። አምላክ እግዚአብሔር የታመነ ነው ኪዳኑን በመጠበቅ። እግዚአብሔር ለአብርሃም ባለፈው ሳምንት ነግሬያቸዋለሁ። ዘፍጥረት መጽሐፍ ምዕራፍ 15 ላይ ከከላዳውያን ኡር እችን ምድር አወርስ ዘንድ ያወጣሁ እግዚአብሔር እኔ ነኝ ሲለው አብርሃም ግራ ገባው። እችን ምድር እንደምወርሳት በምንድን ነው የማውቀው አለው። የ3 ዓመት ጊደር
የ3 ዓመት ፍየልና የ3 ዓመት በግ ይዘህልኝ ና አለው። ከዛ እንስሶቹን ለሁለት ሰንጥቃቸው አለ። ሳምንት ተነጋግረናል። በዛ በተሰነጠቀው መካከል እግዚአብሔር በጭጋግና በእሳት ሆኖ አለፈ ይላል። ይሄ ለጥንቱ ዓለም ኪዳን ሲገባ ኪዳን በመግባት ሂደት ውስጥ የሚደረግ አብርሃም የሚያውቀው ነው። እግዚአብሔር ሰው የሚያውቀው እውነት ነው ራሱ ወይንም ሐሳቡን ለሰው የሚገልጠው። ኪዳን የሚባል ነገር እዛ ምድር ላይ ይገባ እንደነበረ እግዚአብሔር ስለሚያውቅ አምጣና ሰንጥቀው አለ። ምን ማለት ነው? እንስሳው ሲሰነጠቅ ቃል ኪዳን ገቢው በዛ በኩል ሲያልፍ አንድም የገባውትን ኪዳን ባልፈጽም እንደዚህ ሰንጥቀኝ ማለት ነው። በጣም ጠንካራ ኪዳን ነው። እና ኪዳኑ ሲገባ እጅ ለእጅ ተያይዘው ነው ኪዳን ገቢዎች በመሃል የሚያልፉት። አብርሃም ግን ሰው ስለሆነ መቼም ሰው የገባውን ኪዳን ሊያፈርስ ይችላልና እግዚአብሔር ስላላመነው ብቻውን እግዚአብሔር በዛ ውስጥ አለፈ። ምን እያለ ነው? ብቻዬን የገባውትን ኪዳን እፈጽማለሁ። ሁለት አይነት ኪዳኖች አሉ መጽሐፍ ቅዱስ ላይ። አንደኛ ኮንዲሽናል ነው፣ አንደኛው ኮንዲሽናል ነው። አንደኛው የሰውን ተሳትፎ፣ የሰውን መታዘዝ፣ የሰውን ፈቃደኝነት የሚጠይቅ ነው። አንደኛው ግን እግዚአብሔር ብቻውን የሚፈጽመው ነው። እና እኛ የምንጎተተውና የምንሳበው እግዚአብሔር ብቻውን ወደሚፈጽመው ነው። እኛ አንዳንዶቹን ነገር አንችልም። የመስቀል ሥራ የእግዚአብሔር የብቻው ኪዳን ነው፣ ብቻውን የፈጸመው ነው። ይህንን አለና እችን ምድር እሰጥሃለሁ ቃል ኪዳን ገባለት። እግዚአብሔር በአብርሃም ሕይወት እየደጋገመ ነው ኪዳን የሚገባው። በኋላ ላይ ዘፍጥረት 17 ላይ ሲደርስ እንደገና እግዚአብሔር መጣና ቁጥር 1 ላይ እንደዚህ አለው፣ አብርሃም ሆይ። አብርሃም የ99 ዓመት ሰው በነበረ ጊዜ መጣና እንደዚህ አለው፣ አብርሃም ሆይ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን፣ ቃል ኪዳን ገባልሃለሁ። የቃል ኪዳኑ ምልክት ግርዘት ይሆናል። ባርካለሁ፣ እችን ምድር ላንተና ለዘር እሰጣለሁ። ላንተና ለዘር መስጠት ብቻ ሳይሆን ለዘርህም አምላክ ሆነዋለሁ አለ። እያንዳንዷን አሁን አላነብም። ዘፍጥረት 17 ሙሉን ነው ብነግራችሁ። ለዘርህ አምላክ ሆናለሁ፣ ቃል ኪዳን እገባላለሁ፣ እችን ምድር እሰጥሃለሁ። ምድር ብቻ ግን ሰጥቼ አይደለም ሄደዋል። ቃል ኪዳን ከገባ በኋላ ላንተና ለመጪው ትውልድ ለመጪው ዘር ኪዳን ሲገባ ምድር ሰጪ ብቻ ሳይሆን አምላክም ሆናቸዋል። እግዚአብሔር ለአንዳንዱ ምድር ሰጥቷል፣ ግን አምላክ አልሆነም። ለአንዳንዱ በረከት ሰጥቷል፣ አምላክ አልሆነም። እግዚአብሔር የመስጠት ችግር የለበትም። እንደምታውቁት ከሚሰጠው ነገር በላይ አምላክ መሆኑ ይበልጣል። ያንተ አምላክ መሆኑ ይበልጣል። ያንቺ አምላክ መሆኑ ይበልጣል። ከዛ በኋላ እንደዚህ አለው፣ በሚመጣው ዓመት አንደኛ የብዙ አሕዛብ አባት ስለማድረግ ስምህን እቀይረዋለሁ። አብራም ተብለህ ከእንግዲህ ወዲያ አትጠራም አለው። ስምህ ይቀየራል። ስምህና ኪዳንህ አብሮ እንዲሄድ፣ አሁን የገባውልህ ኪዳንና ስምህ አብሮ እንዲሄድ አብርሃም ትባላለህ። አብርሃም ማለት የብዙ ሕዝብ አባት ነዋል። የበፊት ስሙ አብራም ነበር። ሚስትህን ደግሞ ሶራን ከዚህ በኋላ ሶራ ብለህ እንዳጠራት ሳራ በላት፣ ነገሥታት ከእሷ ይወጣለዋል። ማዳንያስ እግዚአብሔር የሚገባው ኪዳንና ስማችን አብሮ መሄድ አለበት። እግዚአብሔር ስምንና ኪዳንን ያጣምራል። አብራም ሆኖ የብዙ አሕዛብ አባት እንደማይሆን እግዚአብሔር ስላወቀ ስምህ ይቀየራል አለው እና ከዚህ በኋላ ደግሞ የሚስትም ስም ስለሚቀየር ሶራ እንዳትላት ሳራ በላት አለ። ከሷ ልጅ እሰጥሃለሁ እና ኪዳኔን ከእርሱ ጋር አቆመዋለሁ አለ። እሰጥሃለሁ በሚመጣው ዓመት ልጅ ስሰጥህ አሁን የነገርኩ ኪዳን የማቆመውና የምመሰርተው ከሳራ በምሰጠ ልጅ ነው አሉ። ከዛ አብርሃም ሳቀ ይላል። ታውቃላችሁ ታሪኩን። በእውኑ የ90 ዓመት የሞላ ሴት ትወልዳለች? 100 ዓመት የሆነኝስ ይወልዳል አለና እየሳቀ እያለ ለእግዚአብሔር እንደዚህ አለው፣ እስማኤል በፊት ቢሆን በወደድኩ ነበር አለው። ምን እያለው ነው? በእናንተ ስሙ ወገኖች፣ ዛሬ በጣም እግዚአብሔር ተናግሮ ነው የመጣው። ሳምንቱን ሙሉ ሜዲቴት ሳደርግ የነበረውን እግዚአብሔር ውስጤ ሲያፈስ የነበረውን እናንተንም የሚባረክበትን ቃል ነው የምነግራችሁ። እስማኤል በፊት ቢሆን በወደድኩ ነበር አለው። አብርሃም ነው ለእግዚአብሔር ትልልቅ ነገር እኮ ነው እየነገረ ያለው። ትልቅ ነገር እያወራው እያለ በአብርሃም አይምሮ ግን እግዚአብሔር የሚያወራው ነገር የሚገጥም አልሆነም። እግዚአብሔር ትልልቅ ነገር ያወራል። አብርሃም ያለበት ሁኔታ ግን ያንን ለመቀበል አልቻለም። ምን እያለው ነው? እስማኤል በፊትህ ቢሆን በወደድኩ ነበረ ሲለው እግዚአብሔር አትቸገር፣ ገና የ90 ዓመት ገና የ100 ዓመት ሰው ምናምን ተው፣ አትቸገር፣ በቃ ባርካለሁ፣ ኪዳን እገባለሁ አይደል ያለው። ይኸውልህ እስማኤል አለ፣ በቃ ይኸው እስኪወለድ ምን አስጠበቀ? የተወለደውን ባርከው። እግዚአብሔር እንደዚህ ያለው በእውነት አለ።
በእውነት ቃል ኪዳኔት ከሳራ ከሚወለደው ነው የማቆመው። እስማኤልን ስለሱ ሰምቻለሁ፣ ባረከዋለሁ፣ የብዙ አሕዛብ አባት አደርገዋለሁ፣ 12 ነገዶች ከሱ ይወጣሉ፣ እሱን ባረከዋለሁ። እስማኤልን ባረክልሃለሁ፣ ያንተ ዘር ነው፣ ችግር የለውም፣ ባረክልሃለሁ። ግን ቃል ኪዳን አልሰጠው። ቃል ኪዳን ለእስማኤል አይደለም፣ ቃል ኪዳን ለሚወለደው ነው። በጣም ከሚያስደንቀኝ ነገር አንደኛው ወገኖች የእግዚአብሔር ቃል ኪዳን ሲገባ ቃል ኪዳን የተገባላቸው ሰዎች የሉም። እግዚአብሔር ቃል ኪዳን ሲገባ አንዳንድ ጊዜ በሌለንበት ነው የሚገባው። ለይስሐቅ ቃል ኪዳን ሲገባ አብርሃምና እግዚአብሔር ሲያወሩ ይስሐቅ አልተወለደም። ለሜምፊቦስቴ ቃል ኪዳን ሲገባ በዮናታንና በዳዊት መካከል ሜምፊቦስቴ የሚባል ሰውዬ አልተወለደም። እነሆ አዲስ ኪዳን እገባለሁ ብሎ አዲሱን ኪዳን እግዚአብሔር በክርስቶስ በኩል ሲገባው እኛ አልነበርንም። በሌለንበት የተገባ ኪዳን እግዚአብሔር ይፈጽመዋል። ይህ ማለት ምን ማለት መሰላችሁ? እግዚአብሔር ኪዳን የተገባለት ሰው ከመምጣቱ በፊት ስለ ኪዳኑ እንደሚያወራ የእግዚአብሔር መንፈሳዊ ዓለም ይሄንን እንደሚያደርግ የጨለማም ዓለም ደግሞ አንዳንድ ኪዳን በአንዳንድ ኪዳን መፍረስ አለበት። አንዳንድ የአጋንንት ኪዳኖችም የተገቡት እኛ በሌለንበት ነው። እዚህ ምድር ላይ የተገቡ አንዳንድ የደም ኪዳኖች እኛ በሌለንበት፣ የኛ ትውልድ በሌለንበት ወደ ላይ ነው። ወደ ላይ የተገቡ ኪዳኖች ናቸው ከላይ የተንጠባጠቡ ወርታች የሚመጡት። ይስሐቅ በሌለበት ያ የተገባው ኪዳን ይስሐቅ ሲመጣ እንደጸና ልክ የጨለማው ዓለም እንደዛ ነው የሚያደርገው። እናንተ ሳትወለዱ የእናንተ አያቶች ቅድመ አያቶች የገቡት ኪዳን አለ፣ የጨለማ ኪዳን አለ። ያ ኪዳን የኛን ኮቴ እየተከተለ ይመጣል። ማዴስካ አንድ ቀኝ እጃችሁን አንሱ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን እየተማርን ነው የምንጸልየው። በጌታ በኢየሱስ ክርስቶስ ስምና ስልጣን እናንተ በስጋ ወደዚህ ምድር ከመገለጣችሁና ከመምጣታችሁ በፊት በጨለማ ዓለም ወደ ላይ የነበረው የእናንተ ዘር የገባው ኪዳን የጨለማ ኪዳን በእግዚአብሔር ልጅ በኢየሱስ ስም የተሰበረ ይሆን። አሜን በሉ። የተሰበረ ይሆን። ከላይ የተንጠባጠበ የሚመጣ እናንተ ወደ ምድር ከመገለጣችሁ በፊት የእናንተ አያቶች ቅድመ አያቶች የኛ አያትና ቅድመ አያቶች የገቡት የጨለማ ኪዳን በደም የተገባ ኪዳን እዚህ ምድር ላይ የተገባ ኪዳን በኢየሱስ ክርስቶስ ስም ስልጣን የተሰበረ ይሆን። በኢየሱስ ደም ይሰበር። አሜን በሉ። በኢየሱስ ደም ይሰበር። አንዳንድ ነገሮች የኪዳን ውጤቶች ናቸው ወገኖች። ልክ የእግዚአብሔር ነገር የእግዚአብሔር ኪዳን የተገባለት ሰው እስኪመጣ ድረስ ሳይጠበቅ ተገብቶ እንደሚፈጸም ጨለማም ያንን ነው የሚኮርጀው። ቺን ምድር አንዳንድ የሚያጎሳቆላት እንደዛ ወደ ላይ የተገቡ ኪዳኖች አሉ። አንዳንድ እኛም ማናቀው ባልነበርንበት የተገቡ። ይስሐቅ ባልነበረበት አብርሃም ኪዳን ገባ። ወደዚህ ልመለስ። አንዳንዱ ላይ መጸለይ ስለሚያስፈልገን ነው። በቃ የእውነቴን ነው የምልህ አለው እግዚአብሔር። ማለኮ ይላል አምላክ መማልኮ ያስፈልገው ማለት ዘፍጥረት 22 ላይ ይስሐቅ ከመምጣቱ በፊት ኪዳኑ ተገባ። በቃ ከይስሐቅ ጋር ነው ቃል ኪዳኔን ማቆመው አለ። በሌለበት ይስሐቅ ቃል ተገባለት። እቺን ነው ዛሬ ልነግራችሁ ፈልገው። ከዛ በኋላ እግዚአብሔር ኪዳኑን ጠባቂ አምላክ ስለሆነ በአብርሃም በኩል ለይስሐቅ የተገባው ኪዳን መፈጸም ጀመረ። አንድ ቃል ላንብብላችሁ። አንዴ ወደ ዘፍጥረት ምዕራፍ 25 ላይ እንሂድ። ዘፍጥረት መጽሐፍ ላይ ምዕራፍ 25 ላይ ቀጥታ ወደ ዛሬው ሐሳብ ነው የምንሄደው። 25 ላይ 25:11 ላይ እግዚአብሔር ኪዳንን ጠባቂ ነው። አሜን በሉኝ። አንዴ ማለት ትችላላችሁ። አምላኬ በሉ እስኪ። ኪዳኑን ጠባቂ ነው። ሃሌሉያ። ዘፍጥረት 25 ላይ ቁጥር 11 ላይ እንደዚህ የሚል እግዚአብሔር ቃል አለ። ይኸውላችሁ እንግዲህ አምላካችሁን ይሁት ኪዳኑን ሲፈጽም በይስሐቅ ሕይወት ውስጥ የተፈጸመውን ኪዳን ጠባቂነት ነው ዛሬ የምናየው። ቁጥር 11 እንደዚህ ይላል። አብርሃምም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ምን አረገው? ከዛስ ይስሐቅም ብኤር ለሃይሮኢ ተብሎ በሚጠራው ምንጭ አጠገብ ኖረ ይላል። አብርሃም ከሞተ በኋላ ይስሐቅ የሙታን ልጅ ተባለ አይደለም የሚለው፣ ባረከው። ምን አረገው? ባረከው።
ቃል ኪዳኑን ጠባቂ አምላክ ለአብርሃም የገባውን ኪዳን በይስሐቅ መቀጠል ስላለበት የሙታን ልጅ ሆነ አይደለም ምንጭ አጠገብ እንዲኖር እግዚአብሔር ባረከው። ኪዳኑን ሲጠብቅ እንግዲያውስ እንደዛ ነው የሚሆነው። እግዚአብሔር የእግዚአብሔር የተገባ ኪዳን ሲቀጥል የእግዚአብሔር ባርኮት የእግዚአብሔር ቃል ኪዳን ጠባቂነትን በይስሐቅ ሕይወት ውስጥ እንድናየው ነው። ምን ያህል የታመነ አምላክ እንደሆነ የእግዚአብሔር ቃል ኪዳን ጠባቂነት በይስሐቅ ሕይወት ውስጥ ኪዳኑን ጠባቂ ነው ካልን የእውነት ኪዳኑን ሲጠብቅና ሲፈጽም በይስሐቅ ሕይወት ውስጥ ታይቷል። እሱ ጥቂት ነጥብ ነው አይተን ጸልየን የምንጨርሰው። የእግዚአብሔር ቃል ታሪካዊ ቃል ብቻ ሳይሆን በእኛም ሕይወት ዛሬም የሚሰራና የሚፈጸም ቃል ስለሆነ እግዚአብሔር በዚህ ቃል እኛንም ይባርከናል። በዚህ ቃል ውስጥ እኛንም ይናገረናል። ቃል ኪዳኑን ጠባቂ አምላክ አብርሃም ነው የሞተው። ለአብርሃም የተገባ ኪዳን ግን አለ። አንዳንዴ እግዚአብሔር በግለሰብ ደረጃ ለሰዎች ኪዳን ይገባል እና እነዛ ኪዳን የተገባላቸው ሰዎች እነሱ ሲያልፉ ያ ኪዳን በልጆቻቸው ሲቀጥል ይታያል። ይባርካል እግዚአብሔር። አንዳንዴ በትንቢት መንፈስ እኮ እግዚአብሔር ኪዳን የገባላቸው ሰዎች አሉ። ለቢዝነሳቸው ኪዳን የገባላቸው ሰዎች አሉ። ቢዝነሱን የመሰረቱ ሰዎች ህይወታቸው ሲያልፍ ቢዝነሱ ግን ይቀጥላል። የአገልግሎት ኪዳን የገባላቸው ሰዎች አሉ። ስለ አዲስ ኪዳንም ነው የማወራችሁ። እንደ ብሉይ ኪዳኑ በቀጥታ የተነገረው የኪዳን አይነቱ ሳይሆን ዋናውና አዲሱ ኪዳን ከተገባ በኋላ በጸጋ ስጦታዎች በትንቢት ስጦታዎች እግዚአብሔር ቃል ልኮላቸው እግዚአብሔር እውነተኛ የትንቢትን መንፈስና መገለጥና ቃል ልኮላቸው ለቤታቸው ኪዳን የገባላቸው ሰዎች አሉ። እና ኪዳን የተገባለት አባት ወይንም እናት ሲያልፍ ያ የኪዳን በረከት በልጆች ሲቀጥል ያ የኪዳን በረከት በአገልግሎት ሲቀጥል አንዳንድ ጊዜ እግዚአብሔር ለሆነ አገልግሎት ኪዳን ይገባል። ከኢትዮጵያ ውጪ ባሉ ሀገሮች ትልልቆቹ ሀገሮች ውስጥ ዌስተርን ላይ በታሪክ እግዚአብሔር በትንቢት መንፈስ መጥቶ ኪዳን የገባላቸው ሰዎች እነሱ ሲያልፉ የነሱ ነገር ቀጥሏል። ትልልቅ ቢዝነስ ያላቸው ክርስቲያኖች አሉ። ትልልቅ አገልግሎት እግዚአብሔር ይመጣና ካንተ ቤትና ካንተ ዘር ጋር የአገልግሎት ኪዳን ገባለሁ ብሎ በትንቢትና በመገለጥ መንፈስ ነግሯቸው እነዛ ሰዎች ሲያልፉ የነዛ ሰዎች ልጆች ግማሾቹ ሚሽነሪ ግማሾቹ ወንጌሉን ተሸክመው የሚሄዱ ግማሾቹ ቤተክርስቲያን የሚመሰርቱ ደግሞ ይመጣና የዚችን ምድር ነገር ባንተ ልጆች ነው የምሰራው ብሎ ሲነግራቸው ፖለቲካ ውስጥ ገብተው ተጽዕኖ የሚያመጡ እግዚአብሔር ባስገባቸው ቦታ ላይ ሁሉ ተጽዕኖ ፈጥሮ የሚያልፉ ሰዎችን በታሪክ አይተናል፣ አንብበናል። እግዚአብሔር ከላይ የተገባው ኪዳን ሲያቆም እና ያ ኪዳን የተገባለት ሰው ሲሞት ወደ ታች በልጆች በኩል ሲሰራ ታዩታላችሁ። በይስሐቅም ሕይወት ያንኑ ነው እግዚአብሔር ያደረገው። አብርሃም ሞተ ይላል። ከዛስ ልጁ ተቸገረ አይደለም ይለው ማዳስኪያስ እግዚአብሔር እንደዚህ ነው። አንዴ በቃ አንተንና ያንተን ነገር ባረካለሁ ካለ ያንተ መኖርና ለመኖር አያስፈልግም። ባትኖርም የእግዚአብሔር ነገር ይቀጥላል። የእግዚአብሔር ነገር እና ጸሎት ይሄ ነው ወገኖቼ። የእግዚአብሔር ነገር እናንተ ላይ የሚቆም ሳይሆን በእናንተና በልጆቻችሁ የሚቀጥል በእናንተና በዘራችሁ የሚቀጥል እስኪሆን ድረስ እግዚአብሔር የኪዳኑ መንፈስ ቤታችሁ ላይ ያኑራው። ቤታችሁ ላይ አብርሃም ሞተ፣ እግዚአብሔርም ይስሐቅን ባረከው ይላል። ማደኛ አንድ ቀኝ እጃችሁን አንሱ። እናንተ ባትኖሩም የእናንተ የሆነ ነገር በበረከት እንዲቀጥል ራችሁ እንዲቀጥል ስራችሁ እንዲቀጥል ልጆቻችሁ እንዲቀጥሉ ያላችሁ ነገር ሁሉ እንዲቀጥል ኪዳን ያስቀጥላል ወገኖች፣ ያስቀጥላል። የኪዳን መንፈስ የኪዳን ኃይል ያስቀጥላል። ባረከው ይላል። እግዚአብሔር ምን ያህል ታማኝ እንደሆነ በይስሐቅ ሕይወት ውስጥ ላሳያችሁ። ይሄ የኪዳን ሰው ይሄ በሌለበት ኪዳን የተገባለት ይስሐቅ የሚባል ሰው እግዚአብሔር ባረከው ይልና ሁለት ነገር በሕይወት ይሆናል። አንድ የኪዳን ሰው ያለበት ቻሌንጅ አለ። የኪዳን ሰው የሚያገኘውን በረከት አለ። የኪዳን ሰው ማለት ሁለቱንም አጣምሮ የሚሄድ ነው። በዚህ በኩል ቻሌንጅ፣ በዚህ በኩል በረከት፣ ሁለቱም ግራና ቀኝ አሉ። ሁለት ትንሽ ሶስት ነገር ወይ አራት ነገር ልንገራችሁ።
የኪዳን ሰው በረከቱና የኪዳን ሰው ተግዳሮቱ በረከቱና ተግዳሮቱ ኪዳን የሚባለው መንፈስ አለ እዚህ ምድር ላይ ሲኖር በዚህ በኩል በረከቱ አለ በዚህ በኩል ተግዳሮቱ አለ እሺ ከበረከቱ ልጀምር ከተግዳሮቱ ልጀምር ከየቱ ጋር ልጀምር አንድ ግሩን ታሞ የነበረ ህመምተኛ ሆስፒታል ገባና ዶክተሩ መጥቶ እንደዚህ ያለው አንድ ባድ ኒውስ አንድ ጉድ ኒውስ አለ የቱ ልንገርህ አለው መጀመሪያ ባድ ኒውሱን ንገረኝና ከዛ በኋላ ጉድ ኒውሱን ብትነግረኝ ይሻላል አለው ናግሩ ታሞ ነበርና ባድ ኒውሱ አለው ግሬ ስለታመመ ይቆረጣል እሺ ጉድ ኒውሱ አለው ከዚህ በኋላ ጫማ ስለማታረግ ጫማን የሚገዛ መጥቷል አልገባችሁ ተግዳሮቱና በረከቱ ከየቱ ልጀምር ከበረከቱን ጀምሮ ከተግዳሮቱን ጀምሮ አይ እንደ መጽሐፍ ቅዱስ ጨለማ በጥልቁ ላይ ነበረ ነው የሚለው ከዛስ እግዚአብሔር ብርሃን ይሆናል ማታ ሆነ ብሎ ነው የሚጀምረው ከዛስ ጠዋት ሆነ ይላል ስለዚህ ከማታ ወደ ጠዋት ብንመጣ ይሻላል ከጠዋት ወደ ማታ ብዙ ያስኬድም ደስም አይልም ግን ከማታ ወደ ጠዋት ማታ ሆነ ብላችሁ ስትጠብቁ ጠዋት ሆነ ይልቃል ማታ ለቅሶ ይመጣል ይላል ከዛስ ጠዋት ደስታ ይሆናል ይላል ስለዚህ የኪዳን ሰው ከሚያጋጥመው ቻሌንጅ ጀምርና እንደ ሶስት ነገር አንስቼላችሁ የቱንም ያህል ኪዳን ቢኖራችሁ የቱንም ያህል እግዚአብሔር አብሯችሁ ቢሆን እዚህ ምድር ላይ እስካለን ድረስ ማንንም ቻሌንጅ የሚያደርግ ነገር ቻሌንጅ ሲያደርገን ግን የኪዳኑ መንፈስ ደግሞ ሲያወጣን ሲረዳን ባዶ ተስፋ ብቻ አይደለም መጽሐፍ ቅዱስ የሚሰጠን ይሄ ያጋጥማል ይሄ ባጋጠመ ጊዜ ግን እኔ ስላለው ከዚህ ነገር ፈንቅለህና ጥሰህ ትወጣለህ ይላል እንደማን ይው የኪዳንን ሰው ልዩ የሚያደርገው የገባበት ገብቶ አይቀርም የኪዳን ሰው ሊወድቅ ይችላል ወድቆ አይቀርም ሊያጣ ይችላል አጥቶ አይቀርም በይስሐቅ ሕይወት ይሄንን ያየነው ይኸውላችሁ ይስሐቅ እንደዚህ ይላል መጽሐፍ ቅዱስ ላይ አሁን ያነብኩላችሁ ዘፍጥረት 25:11 ላይ በምንጭ አጠገብ ኖረ ይላል በኋላ መለስበታለሁ እንደገና 26:17 አካባቢ ካሳደዱት በኋላ ሸለቆ ውስጥም ኖረ ይላል ይስሐቅ ምንጭ አጠገብ ኖሯል ይስሐቅ ሸለቆ ውስጥ ኖሯል የኪዳን ሰው በቦታ ሳይሆን የሚወሰነው የኪዳን ሰው የሚወሰነው በተገባለት ኪዳን ነው ሸለቆን ክተተው ምንጭ አጠገብም አድርገው እግዚአብሔር አብሮት ስለሚሆን ከሁኔታው በላይ ይሆናል አሜን በሉ ይሆናል ይኸውላችሁ ምንም ነገር ሊያጋጥመው ይችላል የኪዳን ሰው እግዚአብሔር ማዳን ያስካ ለዚህ እኮ ነው አንዳንዴ ግራ የሚገባችሁ ምን መሰላችሁ ግራ የሚገባችሁ አንደኛው እግዚአብሔር የሚያወራውና እኛ ያለንበት ነገር አልገጥም ስለሚል ባርካለሁ በ100 ዓመት ሲለው ሁሉ ነገር ቆማል ስለሚል ቆማል ሁሉ ነገር መውለድ አይቻልም ሲል ኪዳን ካንተ ተፈጥሮ በላይ ነው ካንተ ሁኔታ በላይ ነው ይሄ መንፈስ ውስጣችሁ ቢጨመር ደስ ይለኛል ዛሬ ማወቅ የሚገባን የኪዳን ኃይልና መንፈስ እኛ ካለንበት ሁኔታ ያልፋል የሆነ እስማኤልን አምጥተ በዚህ በኩል ባርኮ ማለት አትችልም እስማኤል በፊት በኖረ ማለት አትችልም እግዚአብሔር በሚቀጥለው ዓመት ሰጣለሁ ካለ ያደርገዋል ምክንያቱም ኪዳን ነው የማይታጠፍ ኪዳን ይኸውላችሁ ይስሐቅ የእግዚአብሔር የቃል ኪዳን ጠባቂነት ታማኝነት መገለጫ ስለሆነ የአብርሃም ኪዳን ወደሱ ስለቀጠለ የሚያጋጥመው ቻሌንጅ ነበር የይስሐቅ የመጀመሪያው ቻሌንጅ ምን መሰላችሁ ይሄ የኪዳን ሰው ይሄ በሌለበት ኪዳን የተገባለት ሰው ይሄ እግዚአብሔር የማለለት ሰው አንዳንዴ እግዚአብሔር መንፈሳዊ አይናችሁን ካላበራ ህይወት ግራ ነው የሚያጋባችሁ በግራ መጋባት እንዳትጨርሱ እግዚአብሔር በኢየሱስ ስም አይናችሁን ያብራው በዘር አሕዛብ ይባረካሉ ቃል ኪዳኔን በሚመጣው ዓመት ከልጅህ ጋር አደርገዋለሁ ባርኳለሁ ምድር ሰጣለሁ የብዙ አሕዛብ አባት ይሆናል ብሎ መጽሐፍ ቅዱስ ስለ ይስሐቅ ትውልድ ሲነግረን ሲተርክልን በ25ኛው ምዕራፍ ላይ ይስሐቅም 40 ዓመት በሞላው ጊዜ አገባ ይላል ከዛ 60 ዓመቱ ላይ ወለደ ይላል በ40 ዓመቱ አግብቶ በ60 ዓመቱ የወለደ ነው ለ20 ዓመት እነ ይስሐቅ ድንኳን ልጅ አልቅሶ አያውቅም
ለ20 ዓመት ያ የተነገረ ቃል ትበዛለህ የተባለለት ቃል ጠብተው አይታይም፣ ደመናው አይታይ፣ ዝናቡ አይታይ፣ ጭር ያለ ነው። የኪዳን ሰው አንደኛው ተግዳሮቱ ከተነገረለት ቃል በተቃራኒ ለተወሰነ ጊዜ ህይወት እንደዛ ግሬ ይሆናል። ወይ ነጭ አይባል ወይ ጥቁር አይባል፣ ግሬ ይሆናል። ትበዛለህ የሚል ቃል ለዘር ነው የሚል ቃል ተሰጥቶት መካንነት ግን በቤቱ ያጋጥመዋል። ይስሐቅ እንደዚህ የሚል ቃል አለ በዘፍጥረት 25 ላይ ቁጥር 21 ላይ ይስሐቅም ለሚስቱ ጸለየ ይላል። ሻዶስካስ አንዴ ቺምበሉ አንዴ ይስሐቅም በሉ እስቲ ለሚስቱ ምን አረገ? ጸለየ። ይኸውላችሁ ከ20 ዓመት በኋላ ምናልባት ድንገት ባነነ ሲያይ እናቱ መካን ናት። እግዚአብሔር ትልልቅ ቃል ሰጥቷቸው ያ ቤት ለ25 ዓመት አካባቢ ምንም ልጅ ያልተገኘበት መካን ቤት ሆኗል። ጸለየ ይላል መጽሐፍ። ዲቴሉን አልነገረንም ምን እንደጸለየ። ስለ ልጅ ነው የጸለየው። ምን እንዲጸልይ እንዳነሳሳው ግን አልነገረንም። ግን ምናልባት እኔ ሳስብ እግዚአብሔር ለአባቴ ተናግሮ ነበር። እግዚአብሔር አባቴን ባርካለሁ ብሎ ነበር። እኔንም እግዚአብሔር ባርካለሁ ብሎኛል። ቃል ኪዳን ለእኔም ሰጥቶኛል። የተባለልኝ ቃል ትበዛለህ የሚል ቃል ነው፣ በዘርህ የሚል ቃል ነውና ሚስቴ እንዴት ነው መካን የምትሆነው ብሎ ለሚስቱ ጸለየ ይላል። እግዚአብሔርም ሰማው ይላል። የመጀመሪያው ነገር ይኸውላችሁ ከተነገራችሁ በተቃራኒ የሆነ ነገር ሲመጣ እጅ አጣምራ አትቀመጥ። ተነሳና ጸልይ። አሜን በለኝ። ተነሳና ጸልይ። እግዚአብሔር የተዘጋው ማጠን ይከፍተዋል። ለምሳሌ የሚከፍተው አስቀድሞ የተነገረ ቃል አለ። ትበዛለህ የሚል ቃል፣ ዘር እንደዚህ ይሆናል የሚል ቃል፣ እንደ ሰማይ ኮከብ እንደ ምድር አሸዋ ይሆናል የሚል ቃል ስላለ ጸለየ ይላል። ጸለየ የሚለው ሆን ተብሎ የገባ ቃል። አለቀሰ አይልም፣ ተነጫነጨ ይላል አይልም፣ አጉረመረመ አይደለም። ጸለየ። እግዚአብሔር የአብርሃም አምላክ የአባቴ አምላክ አለ። የአባቴ አምላክ ይህን ማዕፀን ክፈተዋል። ሻባስ ካዴኔ ካፓራዳስ እንደዚህ ተነብይባችኋለሁ። ከትንቢት መንፈስ ከቃል ኪዳን መንፈስ የተነሳ ከተባለላችሁ በተቃራኒ የተዘጋ ነገር ካለ ከዚህ ሰዓት ጀምሮ የተከፈተ ይሆን። አሜን በል። የተከፈተ ይሆን። መዘጋት ላንተ አልተባለም። አንዳንድ ነገር ተነስተህ ስትጸልይ የተጠበቀ ይሆናል። የጠበቀ ይሆናል። እንድትሰብረው፣ እንድትቃወመው፣ እንድትነቅለው፣ እንድታጸልይ እግዚአብሔር ይባርከው። ጸለየ ነው የሚለው። አጸለየ አይልም። አታጸልይ። አንተን ነው አምላክ የሚሰማ። በአገልጋዮች አትገልገል አይደለም። አንተ የቃል ኪዳን ሰው ነህ። የቃል ኪዳን ሰው ነህ። የቃል ኪዳን መንፈስ ላይ ያለ የኢየሱስ ደም ላይ ያለ የኪዳን ሰው ይዘጋበታል። ከተባለለት በተቃራኒ ይሆንበታል። ግን ጸለየ ይላል። እግዚአብሔር ሰማው ይላል። ሁለት ወገን በማህፀንሽ አለ ይላል። ባግራዲያስ ሜዴኔማስ አንደኛው መካንነት ነው ወገኖች። የኪዳን ሰው የዚህ ምድር ነዋሪ ሰው ነው። ሰማይ አይደለም የሚኖረው። ስለዚህ ቻሌንጅ ያጋጥመዋል። አንደኛው የማህፀን መዘጋት ይገጠመው። ሁለተኛው ዘፍጥረት 26 እንደዚህ ይላል። ቀድሞ ቁጥር 1 ላይ 26 1 ላይ ቀድሞ በአብርሃም ዘመን ከነበረው ረሃብ በላይ ረሃብ ሆነ ይላል። የኪዳን ሰው አብርሃም እኮ ያለውን ነገር በሙሉ አውርሶታል። የወርቅ ችግር የለበት፣ የብር ችግር የለበት፣ የከብት ችግር የለበት። ይስሐቅ ግን ወርቅ እጁ ላይ ኖሮ፣ ብር እጁ ላይ ኖሮ፣ ውርስ እጁ ላይ ኖሮ የተትረፈረፈው ሰው ሆኖ ረሃብ መጣ ይላል። ቀድሞ ከነበረው በላይ ረሃብ መጣ ይላል። ረሃቡ የመጣው ረሃብ ድሃ ስለሆነ የመጣበት ረሃብ አይደለም። ወርቅም ብርንም እጁ ላይ ያለው አወረሰው ነው የሚለው ዘፍጥረት 25 ስታነቡ። ያለውን ነገር በሙሉ ለይስሐቅ ሰጠው ይላል። ማዕት ነገር እጁ ላይ ሆኖ ግን ረሃብ መጣ ይላል። የኪዳን ሰው አንዳንድ ቻሌንጆች ያጋጥሙታል። በዛ በኩል መካንነት ይዋጋዋል፣ በዚህ በኩል ደግሞ ምድር ላይ የሚመጣም ነገር ፌስ ያደርገዋል። ረሃብ ይህን ሁሉ ይውላችሁ። ገንዘብ የማይገዛው ነገር አንዳንዴ ያጋጥማችኋል። ገንዘብ የማይገዛው ገንዘብ እኮ ወርቅ የማይገዛው ብር የማይገዛው ነገር ያጋጥማችኋል። ሰው ድሃው ነው ቢራብ እሺ ድህነቱ አስራው ትላላችሁ። ወርቅ የወረሰ ሰው ብር የወረሰ ሰው ማት ነገር ያለው ሰው እንዴት ይቸገራል? ረሃብ መጣ።
ለዚህ ነው ሁሉ ነገር መግዛት አይችልም። ዝናህ የማይገዛልህ ነገር አለ። ስልጣንህ የማይገዛልህ ነገር አለ። ብርህ የማይገዛልህ ነገር አለ። በታሪክ እኮ አየን። በእነዚህ ባለፉት ምናልባት ከ2000 ጀምሮ ኮቪድ የመጣ ጊዜ ብር መንገድ ላይ የተቀደደ ሲጣል አላያችሁ? ብር መግዛት አቅቶት ብር ተበተነ፣ በየሆቴሉ ተበተነ። ያ ሁሉ ብር ሰውን ማንቀሳቀስ አልቻለም። ሰው ሁሉ አፉን ለርጉሞ ማክስ ካርጎ ኳራንቲን ተብሎ በቃ እንዳይንቀሳቀስ ሆነ። አንዳንዱ እኮ እንደዚህ እንድታየው ነው። በቃ እጅ ላይ ያለው ነገር ምንም አያረክም። እጅ ላይ ያለው ነገር አይደለም የሚያንቀሳቀሰው እግዚአብሔር የገባል ኪዳን ነው። ኪዳን ከብር በላይ ነው። ኪዳን ከረሃብ በላይ ነው። ቶሎ ብዬ ልንገራችሁ። ልክ ያ ረሃብ ሲመጣ፣ ሁለተኛው ቻሌንጁ ረሃብ ነው። ልክ ያ ረሃብ ሲመጣ ተነስቶ ሊሄድ ሲል እግዚአብሔር ተገለጠለትና አብርሃም አለ፣ ይስሐቅ አለ፣ ወደ ግብጽ እንዳትወርድ እኔ ባልኩ ምድር ተቀመጥ አለው። እኔ ባልኩ ምድር ተቀመጥ እንዳትወርድ አለው። እዚሁን ኪዳን ሰው ይውላችሁ፣ የኪዳን ሰው የፈለገው ቦታ ላይ መቀመጥ አይችልም። የኪዳን ሰው የሚቀመጠው እግዚአብሔር ያለው ቦታ ረሃቢውን እግዚአብሔር ያለ ቦታ ተቀመጠ። አሁን የሚረዳ ቦታ አይደለም። ወደ ግብጽ ቢሄድ ግብጽ ምንም አያደርግለትም። የሚረዳው ኪዳኑ። ስማይ፣ የእግዚአብሔር ኪዳን ካንተ ጋር ስላለ ረሃብ ሊኖር ይችላል፣ ቻሌንጅ ሊኖር ይችላል። አንተ ግን መቀመጥ ያለብህ እግዚአብሔር ባለ ቦታ ነው። የኪዳን ሰው የትም አይቀመጥም። ቦታ ለውጥ አያመጣም። ለውጥ የሚያመጣው የተገባ ኪዳን ነው። ሁለተኛው ቻሌንጁ ሄራ በመጣ ጊዜ ወደ ግብጽ ሊወርድ ሲል እንዳትወርድ እዚሁ ዝራዋል። እዚሁ በኋላ ላይ ይመለሳለሁ። ዘራ በቀለለት ይላል። ሶስተኛው ቻሌንጁ የኪዳን ሰው ቻሌንጁ ያ ነገር አለፈ። የረሃብ ዘመን አለፈ። የዘራው ነገር ሁሉ መብቀል ሲጀምር እነዛ የጌሬራ ሰዎች በጣም ከፍ ሲል እየጨመረ ሲሄድ እየበለጠገ ሲሄድ ቀኑበት የሚል ቃል ቀኑበት። ከዛስ እግዚአብሔር እንደረዳው እንዳገዘው ሲያውቁ ቀኑበትና ከመካከላቸው ውጣሉት። ሂድ፣ ከኛ ይልቅ በልጣል በስታል፣ ሂድ ከመካከላቸው ወጥተህ ሂድ አሉት። አሳደዱት። ሁለት ወደን አንችልም። ከፍ ካረገህ የሚቀናብህ አይጠፋም። ለምን ቀኑብኝ አይባልም። ቀኑበት ይላል። ከዛ አሳደዱት ይላል። ሄደ፣ ተባረረ። እሺ ብሎ ከነበረበት ምንጭ አጠገብ ሸለቆ ውስጥ ገባ። ሸለቆ ውስጥ ኪዳን ይኖራል፣ ቻሌንጅም ይኖራል። መገፋት ያጋጥማል። ምንም አላረጋቸውም። በአባቱ ዘመን የነበረውን ጉድጓድ ይደፍኑበት ነበር ይላል። ግን ያሳዝነኛል። ይስሐቅ በጣም ሰላማዊ ሰው ነው። በነገራችን ላይ በጣም ኳይት ነው። እንደ ያዕቆብ ምናምን አይደለም። በጣም ኳይት ነው። መጋፋት አይወድም። መገፋት ይመርጣል። ጉድጓዱን ይደፍኑበታል። ሂድ ይሉታል። አይከራከርም። ቆሞ ተነስቶ ይሄዳል። የኪዳን ሰው መጣላት አያምርበትም። መሰዳደብ አያምርበትም። እናንተ የአዲሱ ኪዳን ሰዎች ስለሆናችሁ መከራከር ከእናንተ ጋር አያምር። ይህ ዓለም በለው ስለሚል ይገፉታል። ጉድጓዱን ይደፍኑበታል። ሲገፋና ጉድጓዱ ሲደፈንበት ቆሞ አይከራከርም። ፈቀቅ ብሎ ይሄዳል። አምላክህ መጀመሪያ ጉድጓድ አይደለም የሰጠ፣ ራሱን የሰጠ። ራሱን የሰጠ አምላክ ጉድጓድ ለሱ ቀላል። ይቀኑበት ነበር፣ ይገፉት ነበር። አንድ ቻሌንጁን ብቻ ልንገራችሁና ከዛ ወደ በረከቱ፣ ሁለት በረከቱን አይተን ጸልያል። ዘፍጥረት 26 መጨረሻው ላይ ሲናገር እንደዚህ ይላል። ይስሐቅና ርብቃ በልጃቸው በኤሳው ልባቸው በጣም ያዝን ነበር ይላል። በጣም ቻሌንጁ አንደኛው የልጅ ቻሌንጅ ነበርበት። አንደኛው ልጁ የሚያገባቸው ሚስቶቹ ኬጢያውያን ስለሆኑ የከነዓን ሴቶች ስለሆኑ
እነሱ ከሚያመልኩት አምላክ ጋር አብሮ ስለማይሄድ በጣም ልባቸው ያዝን ነበር። 26 መጨረሻው ውስጥ ነው በጣም ነው የሚያዝኑት። ሰላሳ 35ኛው ቁጥር ላይ ይስሐቅና ርብቃ በልጃቸው በጣም ይሄን የሚያክል ኪዳን የተሸከመ ሰውዬ፣ ይሄን ያህል ለበረከት የተጠራ ሰውዬ ግን ጓዳው ላይ ደግሞ የሚያሳዝነው ነገር አለ። አንደኛው ሐዘኑ የልጅ ሐዘን እና እንጸልያለን እግዚአብሔር በልጆቻችሁ ደስታ እንጂ ሐዘን አይሆንባችሁ። እግዚአብሔር ልጆቻችሁ ለደስታ ያርግላችሁ። ሁለቱንም ልጆቻችሁን በስጋም የወለዳችኋቸውንም በመንፈስ የወለዳችኋቸው። አንዳንዴ በመንፈስ ራሱ የተወለዱ ልጆች ሐዘን ይሆናሉ። ተለፍቶባቸው የማይሆኑ ይሆናሉ። ተደክሞባቸው የማይሆኑ ይሆናሉ። በስጋም በመንፈስም የወለድናቸው ልጆች በቃ ለእግዚአብሔር ክብር ለበረከት እስኪሆኑ ድረስ ይሄንን በኢየሱስ አንድ እጃችሁን አንሱ። ባርካችኋለሁ በጌታ በኢየሱስ ስም። መንፈሳዊውም ፍጥረታዊውም ልጆቻችሁ በጌታ በኢየሱስ ስም ለደስታችሁ ይሆንላችሁ። በጣም ያዝኑ ነበር ይላል። የኪዳን ሰው ሆኖ ግን ሐዘን አለበት። እዚህ ነው አንዳንድ ፋሚሊ አንዳንድ ወላጅ ሐዘን አለበት በልጆቹ ጉዳይ ላይ። እኔ በጣም እንትን ያደርገኛል፣ ይረብሸኛል። በቃ በጣም ወላጅ ስትሆኑ በተለይ እናት ስትሆኑ የመጀመሪያው ነገር የምትፈልጉት ልጆቻችሁ ጌታን እንዲያቀጡ ነው። ቀጥሎ ያው እንዲያገቡ ነው። አንዳንድ እናቶች ልጆቻቸው ምናምን የሆነ ሸክም አላቸው ለልጆቻቸው፣ በቃ ሸክም ምጥ አላቸው ልጆቻቸው የሆነ ቦታ ላይ እንዲደርሱላቸው እና አንዳንዴ ከታሰቡ ውጭ ይሆናል። የእግዚአብሔር ሰው ሆነው በልጅ ያልተሳካላቸው ሰዎች መጽሐፍ ቅዱስ ላይ እንዳሉ ይናገራል። ታውቃላችሁ ዳዊት በልጆች ብዙ የተሳካለት አይደለም፣ ግን እንደ ልብ የተባለ ነው። እርስ በርስ የሚገዳደሉ ልጆች ያሉት ነው። አንደኛው ልጁ አንዱን የሚደፍር ነው። ሳሙኤል ከሚናገረው ቃል አንዱ በምድር ላይ ጠብ የማይል ነው። ግን በልጆች ጉዳይ ብዙ የተባረከ አይደለም። ልጆቹ ጉበኞች ነበሩ ይላል እና ለዚህ ነው አንዳንዴ በቃ እንትን ይሆናል። ፋሚሊው ቤተሰቡ አገልጋይ ምናምን ይሆንና የልጆች ነገር ጋር ደግሞ ሲመጣ በተቃራኒው አይነት ይሄዳል እና በጌታ በኢየሱስም ከዚህ ኪዳን መንፈስ የተነሳ ያላችሁ ልጆች በሙሉ ለበረከት ይሆንላችሁ። እናንተ ሕፃናት ልጆች ያሏችሁ፣ እናንተ ታዳጊ ልጆች ያሏችሁ፣ እናንተ ነገም ልጆች ሊኖራችሁ እግዚአብሔር ቀጠሮ ያዘላችሁ ሁሉ በጌታ በኢየሱስ ስም እዚህ ጋር ቆሜ ባርካለሁ። የነገ ትውልዳችሁ የተባረከ ይሆን። ልባችሁን ከሐዘን በጌታ በኢየሱስ ስም ይጠብቃው። ኪዳን ሰው ቻሌንጅ አለበት። ሁለት በረከቱን ወይ ሶስቱን ነግሬያችሁ ጸልየን እንጨርሳለን። ኪዳን ሰው በረከት ብቻ ቻሌንጅ ብቻ አይደለም ያለበት፣ በጣም እግዚአብሔር ይባርከዋል። ከዚህ ብንጀምር ደስ ይለኛል። አንድ ቃል ብቻ አንብበን 26ኛው ምዕራፍ ላይ 26ኛው ምዕራፍ ላይ ቁጥር 11 ላይ ወይ 12 ላይ እንደዚህ ይላል። በቃ ብዙ ደቂቃ አንወስድም ከዚህ በኋላ። ይስሐቅ በዚያች ምድር ዘርን ዘራ፣ በዚያች ዓመት 100 እጥፍ አገኘ፣ እግዚአብሔርም ባረከው። ሻፍራናስ ቀጥሎ እንደዚህ ባለጠጋ ሰው ሆነ፣ እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርም ሞሉባቸው። አቤሜሌክም ይስሐቅን ከኛ ተለይተህ ሂድ፣ ከኛ ይልቅ እጅግ በርትተሃል አለው። ይስሐቅም ከዛ ሄዶ በጌሬራም ሸለቆ ሰፍሮ በዚያ ተቀመጠ ይላል። በቃ ምንም ቻሌንጅ ደግሞ ቢኖርበት እግዚአብሔር ደግሞ ይባርከዋል። በዚያው ዘመን በዚያው ዓመት ረሃቡ ባለበት ዓመት ዘርዘራ 100 እጥፍ አጨደ። እግዚአብሔር የኪዳኑን ሰው በችግር ጊዜ ውስጥ እንኳን ወቅቱ፣ ንፋሱ፣ ፀሐዩ፣ አየሩ የማይሰጠው ነገር የኪዳን አምላክ ይሰጠዋል። ዘራ አጨደ ይላል። በኢየሱስ ክርስቶስ ስም ወደ ተትረፈረፈ ነገር እግዚአብሔር ያስገባችሁ። ወቅቱ እኮ ዘርቶ ለማጨድ የተመቸ አይደለም፣ አይሆንም። ረሃብ ነው ያለው በዚያው ዘመን። ምድሩ አይደለም የሰጠው፣ ኪዳኑ ነው የሰጠው። ምድር የማይሰጣችሁን ኪዳን ይሰጣችኋል። አሜን በሉ። ኪዳኑ ይሰጣችኋል። ትዝ ይላችኋል አይደለ? በማቴዎስ ወንጌል ምዕራፍ 14 ላይ ከዚህ በፊት ተካፍለናል ይህን ቃል። ጌታ ኢየሱስን ተከትለው ምድረ በዳ የገቡ ሰዎች
ደቀ መዛሙርቱ መጡና ኢየሱስን እንደዚህ አሉት፣ ቦታው ምድረ በዳ ነው፣ ጊዜው መሽቷል። ስለዚህ የሚበሉት ስለሌላቸው አሰናብታቸዋል። ሁለት ነገር አሉት። አንደኛ ቦታው ምድረ በዳ ነው አሉት። ሁለተኛ ጊዜው መሽቷል አሉ። ጊዜው መሽቷል ማለት በምሽት ምንም ነገር ሊገኝ አይችልም። ሁለት ደግሞ ቦታው ምድረ በዳ ነው፣ የሚገዛ ነገር ቢፈለግም የሚገኝበት አይደለም። አንድም ቢዘራበት የማያበቅል ነው፣ ምድረ በዳ ነው። አንድም ወቅቱ ጨለማ ነው። ጨለማና ምድረ በዳ ላይ እንደዚህ ነው አሉት። እናንተ የሚበሉትን ስጧቸው እናንተ አለ። ይውላችሁ ምድረ በዳ ቢሆንም ምሽት ቢሆንም ኢየሱስ ግን አለ። ምድረ በዳው የማይሰጣችሁን፣ ምድረ በዳው ማለት ቦታው ነው፣ ምሽቱ ማለት ጊዜው ነው። ጊዜው የማይሰጠንን ነገር፣ ቦታው የማይሰጠንን ነገር ኢየሱስ ይሰጠናል። ጊዜ አንዳንድ ቦታ አንዳንድ ነገር ነው የሚሰጠህ። ማንጎ የሚሰጠህ አካባቢ ጤፍ አይሰጠህም። ስንዴ የሚሰጠህ አካባቢ በቆሎ አይሰጠህም። ጊዜ የተለያየ ፍሩት ጊዜዎች አሉ። አንዳንዴ ትርፍርፍ ይልና የእንትን ጊዜ ነው ይባላል። ምሽት ነው ጊዜ ነው። ቦታው ምድረ በዳ ነው ቦታ ነው። ምሽት ነው ጊዜ ነው። ግን በምሽቱና በጊዜው መሃል፣ በምሽቱና በምድረ በዳው መሃል ኢየሱስ አለ። የኪዳን አምላክ እንደዚህ ነው። ኢየሱስ ካለ ቦታው የማይሰጥህን ኢየሱስ ይሰጣል። ጊዜው የማይሰጥህን ኢየሱስ ይሰጣል። በዛው ዓመት ዘራ 100 እጥፍ አጨደ ይላል። የኪዳን ሰው በማይታጨድበት ዘመን ያጭዳል። ሰው ሁሉ ውድቀቱ ሲገባ እሱን እግዚአብሔር ከፍ ያደርገዋል። አሜን ትላላችሁ? እግዚአብሔር ይባርከዋል። ሁለተኛው በረከቱን ልንገራችሁ። የኪዳን ሰው የተዘጋበት ነገር ሲዘጋ፣ ጉድጓዱ ሲደፈንበት፣ እልፍ ሲል ሲቆፍር ዝም ብሎ ምንጭ ይሰጠዋል። ብዙ ጥረት አያደርግም። ማስ ሲያደርግ ያመነጭለት። እንደዚህ ተመኘውኝ በእውነት እንዲጸልያለሁ። ድካም የሌለበት ነገር ውስጥ እግዚአብሔር እንዲጨምራችሁ፣ ሲደፍኑባችሁ የሆነ ቦታ ላይ እንዲያፈልቅላችሁ፣ የሆነ ቦታ ሲዘጋ የሆነ ቦታ እንዲከፈት፣ በዚህ በኩል ሲዘጋ በዚህ በኩል ይከፈትለት ነበር። ሄዶ መጨረሻ ላይ ሮቦታል። አሁንም በምድር ላይ እንበዛለናል። ድሮም ተነግሮሃል መብዛት፣ ድሮም ብሎሃል ትበዛለህ። አሁን በምድር ላይ እንበዛለናል። የመጨረሻው እነዛ ያሳደዱት ሰዎች፣ እነዛ የገፉት ሰዎች፣ እነዛ የጌራራ ሰዎች፣ አቤሜሌክ ራሱ መጣና አሁን አለ እግዚአብሔር ካንተ ጋር እንዳለ አይተናል። በቃ አይተናል። ዝም ብለን ያሳደድንህ እግዚአብሔር ይታይላችሁ። ሪኮንሲሌሽን ጠዋት አንድ ወንድሜ ምስክርነት እየነገረኝ ነበር እና እሱ ሲነግረኝ እኔ ደግሞ ይሄንን ቃል እያሰብኩኝ ነበር እና ልክ ጌታን እንዳገኘ የሱን ፈቃደኝነት ጠይቄ አይደለም ለትምህርታችን ይሆናል ብዬ ነው ስሙንም ሜንሽን አላረግላችሁ። ግን ጠዋት እየነገረኝ ነበር ገና ጠዋት ልክ ጌታን እንዳገኘ ከፋሚሉ ተሳደደ፣ ተባረረ። በባዶ ነው ያስወጡኝ አለ። ትልቅ ነገር ያላቸው ናቸው፣ ይታወቃሉ ከተማው ላይ። አባረሩኛል እና ግን ጌታ እየተናገረ የነበረ ሰሞኑን እንደገና ይመጣሉ ወደ አንተ እያለ ነበርና መጥቶ ይቅርታ እኮ ጠየቀኝ። በፍጹም ይቅርታ የሚጠይቅ ሰው አልነበረም። ይቅርታ ጠየቀኝ አለ እና ይሄ ቃል ውስጥ ይዘላል። እንደዛ የገፉ ለኔ ይገጣጠምልኛል እሱ ሲያወራ። እነዛ ይስሐቅን የገፉ ሰዎች እነዛ ሸለቆ ውስጥ የጨመሩት ከምንጭ አጠገብ አውርደው ሸለቆ ውስጥ እንዲኖር ያደረጉት እነዛ የጌራራ ሰዎች መጥተው እንደዚህ ያሉት እግዚአብሔር ካንተ ጋር እንዳለ አይተናል። አንድ ቁጥር 28 አንብበን እንጨርሳለን። 26 28 መዝጊያችን ነው። 26 ላይ ቁጥር 26 እንደዚህ ይላል። አቤሜሌክና የሙሽራው ወዳጅ አክቶት የሰራዊትም አለቃ ፊኮን ከጌራራ ወደ እርሱ ሄዱ ይላል። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተም ለይታችሁ አሳዳችሁኛል አላቸው። ምን አድርጓቸው ነው የጠሉት? ምን አድርጓቸው ነው ያሳደዱት? ምንም። የኪዳን ስትሆኑ እንደዛ ነው የሚሆነው።
ምንም ሳታረጉ ዳዊትም እንዳለው ጠላቶቼ ከጸጉሬ ቁጥር በለጡ ይላል። በከንቱ ጠሉኝ ይላል። በከንቱ ይሄን አድርጌ አይደለም፣ በከንቱ አንዳንድ መጠላቶች ብለው በከንቱ ነው የሚሆኑት። ምንም አላረጋችኋቸው። የሚወዳችሁ ሰው ብቻ አይደለም ያለው። እሺ ይሄን ወቁ። ምንም ሳታረጉት የሚጠላችሁ እንዲሁ አይቶ በቃ ይጠላችኋል። ምንም አላረጋችሁትም። አብርሃምን መጀመሪያ እግዚአብሔር መጣና እንደዚህ ያለው የሚባርኩን እባርካለሁ፣ የሚረግሙስ ምን ይላሉ? ለምንድን ነው የሚረግሙት? ምን አረጋቸው? ርስታቸውን ወሰደ? እንጀራቸውን በላ? ምንም። ግን ይረግሙሃል። እናንተ ናችሁ ያሳደዳችሁኝ፣ እናንተ ናችሁ የጠላችሁኝ፣ ጠላችሁኝ፣ ያሳደዳ ምን አርጋችሁ አላቸው። ለምን መጣችሁ አሁን አላቸው። እነሱ እንደዚህ ብለው መለሱ። ቁጥር 28 ላይ እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በርግጥ አየን። ስለዚህ በእኛና ባንተ መካከል መሐላ ይሁን። እኛ አንተን እንዳልነካንህ በጎነትን ብቻ እንዳሳየንህ በደላም እንደሰደድንህ አንተም ክፉ እንዳትሰራብን ቃል ኪዳን ከአንተ ጋር እናድርግ አለን። አንተ አሁን ከእግዚአብሔር ዘንድ የተባረክነ ቃል ኪዳን አድርግልን አሉት። እግዚአብሔር ዘንድ አንተ የተባረክነ። በርግጥ እግዚአብሔር ካንተ ጋር እንዳለ አይተናል። መጪው ዘመን መጪው ጊዜ በርግጥ ለተቀበየ እግዚአብሔር ቃል አገልግሎት ቤተክርስቲያን እግዚአብሔር ከሷ ጋር እንዳለ ይታወቃል። በርግጥ ከአገልጋዮቹ ጋር እንዳለ ይታወቃል። በርግጥ ካንተ ጋር እንዳለ ይታወቃል። አሁን የለም እኮ አይደለም፣ አለ አለ። አማኔን ሆነዋል። ግን የኪዳን አምላክ ቃል ኪዳኑን ጠባቂ አምላክ ቃሉንና ኪዳኑን ባንተ በኩል ሲጠብቅ ትላንት መገፋት፣ ትላንት መሰደድ፣ ትላንት መጠላት ወደ ቃል ኪዳን መገባባት እድል ይመጣል ማለት ነው። እንደ አገልጋይ ትላንት አገልግሎት ዘግተውብህ ከሆነ ናና አገልግል ይሉሃል። እንደ ስራ ተዘግቶብህ ከሆነ ስራ ይከፈትልሃል። እግዚአብሔር ካንተ ጋር እንዳለ በርግጥ አይተናል ተባለ። የቃል ኪዳን ሰው እግዚአብሔር ቃል ኪዳኑ ሲጠብቅ እግዚአብሔር ከሱ ጋር እንዳለ ይታያል። የመጨረሻ ባርኮቴና ጸሎቱ ይሄ ነው። እግዚአብሔር ይታይላችሁ በርግጥ ከናንተ ጋር እንዳለ። ባሳደዷችሁ፣ በገፏችሁ፣ ያሳደዱት ሸለቆ ውስጥ የጨመሯችሁ ይሄው ከኔ ጋር አለ ብለን ልንፎክርበት አይደለም። የእግዚአብሔር አብሮነት ዓላማው ሰዎችን ማዳን ነው። ቃል ኪዳኑን ጠባቂ አምላክ ጸልያለን። እቺን ጸሎት ጸልየን ነው የምንወጣው።